ድንቅ ጸሎት ከወንበዴ የተገኘ የማይመስል ለኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። አስበኝ፣ በመንግስት በመጣ ጊዜ አስበኝ፣ ስራዬን እንዳታስብብኝ እኔን ግን አስበኝ፣ ኃጢአቴን እንዳታስታውሰው እኔን ግን አስታውሰኝ። መንገደኛ እንኳን አብሮ ሲሄድ አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ ሄድኩት እኔን አደራ አስበኝ። ስራዬ እንዳታስበው፣ ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለመነ ወንበዴ። በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበኝ ስትል አታፍርም? ምን ስትሰራ ከርመሃል አለም። ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ። አሁን የወንበዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድነው ያለው? በትንሣኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳይ ያኔ አስታውሰኝ ነው ያለው። ዛሬ ከኔ ጋር ቤት ትሆናለህ አለው። እየሰማችሁ ነው? ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይህን ወንበዴ የተቀበለ አምላክ ይቀበለን። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር ያሳያችሁ። ክርስቶስ ምን ያህል እንደተገረፈ ነግሬያቸዋል። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ ይህ ሰውዬ። የግራ ወንበዴዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውስ እስቲ እንይ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ ኃላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። እኛ ቢሆን የጻፍነው አባታችን እንጀራችን ውስጥ ብለን ነው የምንጀምረው። መጀመሪያ ሆዴን ነው፣ ስጋዊ ነው ልመናችን። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተ ክርስቲያንን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ በለን የሚል ስለት። እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ። እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አይደል፣ ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐ እንዳንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። እቅዶቻችን ናቸው ያስፈሩን። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቀን። በመንግስት በመጣ ጊዜ ምን በለኝ አለ? አስበኝ። ዛሬ ከኔ ጋር በየት ትሆናለህ አለው? በገነት ትሆናለህ አለው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን፣ በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ሰበብ የለንም። ይህ ወንበዴ በደቂቃ ምህረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል። ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት። ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ ነው። ስድቡ፣ ጥላቸው፣ ክህደቱ፣ ሐዋርያቱ ጥለውት ሄዳቸው እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራም? እኛስ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? የጥበብን መጀመሪያ ነገረው። እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት።
ይሄ ንስሐ ገብቶ በመንግስት አስበይ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከ ዛሬ ኃጢአት የነበረው የምግባር ችግር ነው፣ የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ አንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። አንድ ሁለት፣ እኛ ስላደረግነው የሚገባንን እንቀበላለን አለ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ፣ ማንም ያልመሰከረው ምስክርነት ሰጠ። ከኔ ጋር በሉ፣ ይህ ግን አይሰማም። ምንም ክፋትን አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አለ? አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለዋል አላሉ? 12 ዓመት ደም ይፈሳት የነበረ ሴት ደሜን ቀጥ አረገው እንጂ ምን አረገ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርምም? 38 ዓመት የተኛው ያ በሽተኛ አልጋን ተሸክመ ሂድ ብሎ ክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። ስለዚህ ክርስቶስ ያመመው ጥፊው አይደለም፣ ባዳነው ሰው እጅ መመታቱ ነው። ጥፊው አይደለም ያመመው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬ ያለው? መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለ። አምላካችንን በኃጢአት ከመምታት ይሰውረን በእውነት። አዎ እሾህ ደፋ ሲባል እሾህ ይመስላችኋል? ጌታችን የደፋው እሾህ የተባለው ምንድን ነው? ኃጢአት እኮ ነው። አዎ እሾህም ማነቀው የሚለውን ሲተረጉም ወንጌል ምን ይላል? የባለጸግነት ምኞት፣ የዚህ ዓለም ምኞት ነው ይላል። ኃጢአት ነው። ስለዚህ ክርስቶስ እሾህ ሆኖ የወጋው በአዳም ምክንያት ምድር ካንተ የተነሳ ምንን ታበቅላለች? እሾህን የተባለውን እሾህ ክርስቶስ ዘውድ አድርጎ ደፋው። ጌታችን የደፋው የኔና የናንተን ኃጢአት ነው የተሸከመው። ስለዚህ ዛሬ ኃጢአት ስንጨምር እሾህ ነው እየጨመርንበት ያለ ነው። ወረና ወደ ጌታው ጸለየ። ጌታ በመንግስት በመጣ ጊዜ ምን በለኝ፣ አስበኝ። ምን አይነት ሰው ነው? አድነኝ እንኳን አላለም። ከመስቀሉ አውርደኝ፣ ችንካሬን ንቀለው አላለም። ችንካሬን አትንቀለው፣ ኃጢአቴን ግን ንቀለው። ኃጢአቴን ንቀልልኝ፣ ቁስሌን አትፈውሰው፣ ስርየት ግን ስጠኝ። ወደ ምድር አትመልሰኝ፣ ምድር ላይ ዕድሜን አትጨምረው፣ የሰማዩን አቅናልኝ፣ አስተካክልልኝ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይልላችኋል? ይጨመርላችሁ። ገብቶታል ይሆን? በዴ ምን አይነት ሰው ነው በእውነት? አስገራሚ ጸሎት ጸለየ። ይህን ጊዜ ጌታ ምን አለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ጥያቄውና መልሱ አይገናኝም። ወንበዴ የጠየቀው ምንድን ነው? በመንግስት በመጣ ጊዜ ምን በለኝ። ክርስቶስ የመለሰው በመንግስቴ በመጣው ጊዜ አስብሃለሁ አይደለም። መቼ ነው ያለው? አይሰማም። ዛሬ ከኔ ጋር በገነት ትሆናለህ አለው። በጣም ይገርማል ቸርነቱ። አንድን ወንበዴ ገነት አስገባው። አንድን ወንበዴ። ስንት እኮ ቅዱሳን ሲኦል ውስጥ ቁጭ ብለው ካሁን መጥቶ ከሲኦል ያወጣናል ብለው እየጠበቁት እኮ ነው 5000 ዓመት ሙሉ። አንዱን ወንበዴ አያስቀድሙ አስገባው። ጻድቃን ቁጭ ብለው ወንበዴውን አስቀደሙ። አቤት! አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንደው እናንተ አታፍሩም? እንደው በቃ እናንተ ተረት አያልቅ ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉን ነበር። ይህን ታሪክ ከገድል ከድርሳን ሰውሮ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። ወንጌል ላይ ባይጻፍ ምን እንደሚሉን እናውቃል። እንዴት እስቲ አታፍሩም? አሁን አንድ ወንበዴ ገነት ገባ ስትሉ እኛ ልናፍር እንችላለን። እግዚአብሔር ግን አላፈረበትም፣ አስገባው።
ከፈለገ በገንዘቡ የፈለገውን ማድረግ ይችላል አይችልም? በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላል? ውሃው በበርሜል መሆን ነበረበት። እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ነው የሚለው እና አስገባው። ግን ገርሞናል መቼስ የእግዚአብሔር ምሕረት እኮ በጣም ይገርማል። ለእኛ አይምሮ እኮ ይከብዳል። እኛ ለራሳችን እንኳን ይቅርታ እናደርግም። እሱ የሚምረንን ያህል እሱ የሚተውልንን ያህል እኛን ተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል፣ ይምርሃል። እና አንዳንዴ ምህረቱ ከሰው አይምሮ በላይ ሆነና አይ እዚህ ጋርማ ይበቃል እንላለን። እኛ እስከሆነ ልክ ስለሆነ ይቅር የምንለው እግዚአብሔርም እንደኛ እንዲሆን እንጠብቃለን። እንደሱ ግን እንደዛ አይደለም። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያለ ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። እንደውም አንዱ ባለቅኔ ምን አሉ መሰላቸው? ይሄ ሰውዬ እድሜው ሙሉ ወንበዴ ነው አይደለ? ብዙ ነገር ሲሰርቅ ነው የኖረው። ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነትን። ምንን ሰረቀ? እዛው መስቀል ላይ። አይገርምም? እንደ ወንበዴ ነገር እኮ እዛ ጨረሰ። ኪሩብ እዛ ሰይፍ ይዞ ገነትን ይጠብቃል። እሱ ከባለቤቱ ጋር ተነጋግሮ ቁልፍ ተቀብሎ መጣ። ሲያየው ደነቀው። ግብረ ሕማማት ሲነበብ ሰምታችኋል? ቅዱስ ያዕቆብ ዘስሩግ እንዴት አድርጎ እንደጻፈው። አንተ ማነ አብርሃም ነህ እንዲህ ያለው ሲያየው፣ ያ እንግዳ ተቀባዩ አብርሃም ነው ወይ? ማ እኔ አለ የቀኝ ወንበዴ። እኔ እንግዳ ልቀበል፣ እንግዳ ካገኘው ሳልዘርፍ አልሸኝም አለ። እንግዲያው አንተማ ዳዊት ነህ፣ አንተማ ገሌ ነህ እያለ የጻድቃንን ስም ጠራለት፣ ደረደረለት። አይደለውም። ታዲያ ማነ? እኔ ወንበዴ ነኝ፣ ሌባ ነኝ፣ ቀማኛ ነኝ። እንዴት መጣህ እዚህ? የእሳቱን ባህር እንዴት ተሻግረ መጣህ አለው። የክርስቶስን የደሙን ማህተም ሲያሳየው በልና ግባ አለው። የደሙን ማህተም ይዘን የማናልፈው በር አለ? የለም። አስገባው። ስጋውን ደሙን ተቀበሉ የሚባለው ለዚህ ነው። ስጋውና ደሙን ተቀብለን የማናልፈው በር የለም። ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ። ስጋውን ደሙን ተቀብለን የማንገባበት በር የለም። ገባ የወንበዴ እና አስደናቂ ምህረት ለዚህ ወንበዴ አደረገለት። ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። በዕለተ ዓርብ ደግሞ ከሁለት ወንበዴዎች መሃል ተቆጥሮ እኛን ከጻድቃን ጋር አምላካችን ሊደምረን እሱ ከኃጢአተኞች ጋር ተቆጥሯል። ስለኛ ከኃጥአን ጋር የተቆጠረ አምላካችን እኛን ከጻድቃን ጋር ለመቆጠር ያብቃል። ክርስቶስ ስለኛ ተሰቅሏል፣ እርሱ ስለኔ ተሰቀሉ አላለም። ስለኛ ሞቷል፣ እርሱ ስለኔ ሙቱልኝ አላለም። እኔ ሞቻለሁ፣ እናንተ ለኔ ኑሩ ነው ያለው ክርስቶስ። እኔ ስለናንተ ከኃጢአተኞች ጋር ተቆጥሬያለሁ፣ እስቲ እናንተ ለኔ ብላችሁ ከኃጢአተኞች ቁጥር ውጡ ነው ያለው። እሱ ከሰካራሞች ጋር ተቆጥሯል፣ እናንተ ከስካር ውጡ። እሱ ከዘማውያን ጋር አብሮ በልቷል ጠጥቷል፣ እስቲ እናንተ ከዝሙት ለኔ ብላችሁ ውጡ ነው ያለው እንጂ ሞቻለሁና ሙቱልኝ አላለም። ተሰቅያለሁና ተሰቀሉ አላለም። ስጋን ከክፉ ምኞቱና መሻቱ ጋር ስቀሉት ነው ያለው ቅዱስ ጳውሎስ እንዳለው ማለት። ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰርቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ወይ ሌላ አይደለም ጥበብንና ማስተዋልን ስጠኝ አለ። ሲለው ምን አለ እግዚአብሔር? ሀብት አልለመንከኝም፣ ዝና አልለመንከኝም፣ ወይም ደግሞ ጠላቶቼን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ አለ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና ይህ ወንበዴ እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስጥከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግሥትህ በመጣ ጊዜ ምን በለኝ አስበኝ አለ። ቃሉ ተደጋጋሚ ስለሆነ ስለሚነገር አዲስ ነገር ያለው አይመስለንም። እስቲ ከኔ ጋር በሉ ጌታ ሆይ ምን ሆይ? አዎ እንግዲህ ጌታ ሆይ ክርስቶስን የማይለው የለም። እንደውም ከመብዛቱ የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይለው እስኪል ድረስ ብዙዎች ጌታ ሆይ ብለውታል።
ይህ ወንበዴ ግን ጌታ ሆይ ብሎ ክርስቶስን የጠራው በዕለተ ዓርብ ነበረ። ዓርብ ዕለት ክርስቶስን ጌታ ሆይ ብሎ የጠራው ሰው የለም። ሌላ ቀን አሳና እንጀራ አበርክቶ ሲያበላቸው በልተው ሲጠግቡ ጌታ ሆይ እንዴት ዋልክ ያሉት በጣም ብዙ ሰዎች አሉ። ሙት ሲያስነሳ፣ ድውይ ሲፈውስ፣ ሽባውን ሲተረትር አይተው ጌታ ሆይ ያሉት ብዙ አሉ። የደስታው ቀን ማለት የስቃዩ ቀን የመከራው ቀን ግን በዓርብ ዕለት ማን ነው ክርስቶስን ጌታ ሆይ ብሎ አክብሮ የጠራው? ዓርብ ዕለት ጌታ ሆይ ያሉት እነማን እንደሆኑ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ? ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት። ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም፣ ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን አብረውት የዋሉ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ያዩ አሳ እንጀራ ሲያበረክት የበሉ የጠጡ ሐዋርያቱ እኮ ከዮሐንስ በቀር እግሬ አውጪኝ ብለው ነው የሸሹት። ብቻውን ነበረ ጌታ፣ ዘመድ አልነበረውም። የመከራ ቀን ማን ከሱ ጎን መታየት ይፈልጋል? ደብረ ታቦር ጌታ ሆይ በዚህ መሆን ለእኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለእኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተ ክርስቲያን የሐዘን ጊዜ ላይ ነው ያለችው ነው አይደለም? ምእመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል እንደ ማህሌት ምን ቆመው እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን። ስዕሏን ይዘን ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ። የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ፣ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስ ግዛት ያለህ ነህ። የራስ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው መሆኑን አወቀ። ከዚህች ቤተ ክርስቲያን ጻድቆ ነው ለመመለስ ያውቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ? አሁን እኔ እሱን አይደለም የፈለግኩት። ጌታ ሆይ ጻድቅ አድርገኝ ብሎ ጸልየዋል። እኔ ጸልየው ምንድን ነው ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። አረ ምህረት ብቻ አይበቃህም አንተ ጻድቅ አድርጌሃለሁ። እግዚአብሔር ትንሽ ሲለምኑት ብዙ የሚሰጥ አምላክ። እግዚአብሔር ጸሎታችንን አስተካክሎ ይስማል። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀመረን ከመቼው እንዳለቀ ገርሟቸው ያውቃል? ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር። ይሄ ወንበዴ ከኛ እንዴት ተሻለ? ጌታ ሆይ በምን አስበኝ ነው ያለው። በምን እኛ ምን ለምነው መንግስቱን ነው ወይ? እስቲ ዛሬ ጸልየ ነው የምንሄደው ጸሎት ስንገባ ጸልየን የገባው ጸሎት መንግስቱን ነው። እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው ወንበዴ። ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም እንዴ? ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ። አመለጠ ክርስቶስ። እናንግስ ብለውት ለምንድን ነው? ስለጠገቡ ነው አለ።
ሆዳቸው ሲሞላ ንጉሳችን አንተ ነህ ብለው በግድ ሊያነግሱት ነበር። 2 ቀን ሙሉ ፈለጉት ይላል። ከኔ ጋር ናችሁ? ስንት ቀን ሙሉ? በጀልባ ሁሉ ምናልባት የብስ ላይ ላይኖር ይችላል፣ ባህር ላይ ካለ ብለው በጀልባ ፈለጉት ይላል። ለሆዱ ሲሆን እግዚአብሔርን የማይፈልግ ማን አለ? ለሆዱ ሲሆን ከዛ አገኙት። መምህሮ የት ከረም ካሉት ይላል። አዎ ስለበላችሁና ስለጠገባችሁ የፈለጋችሁኝ ያላቸው ጌታ። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነቢየ እግዚአብሔር ዳዊት ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም፣ መልክና ውበት የለውም ነው ያለው ነቢዩ። ምንና ምን የለውም? ውበቱን ተዉት፣ መልክ የለውም። አይኑ የቱጋ አፍንጫ የቱጋ እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል። ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው። ታውቃላችሁ? የተሰቀለ ስጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሱ አቅጣጫ ማየት ይጨንቅ ነበር። እንደዛ እየተሰቃየ አይቶ ግን አመነበት። የቀኝ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ? ምን ማለት ነው? አሁን እንደማይ ሞታ አትቀርም፣ ከሞት ትነሳለህ። ተነስታ አትቀርም፣ ወደ ሰማይ አርጋ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴው። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ ዛሬ አባቶቻችን ሲያዜሙት የነበረው ፈያታዊ ዘየማን መኑ ማሐረከ ታይምር ዘንተ፣ የቀኝ ወንበዴ ይህንን እንድታውቅ ማን ነው ያስተማረ? የት ነው የተማርከው? አጠገቤ ያለው ንጉሥ መሆኑን በምን አወቅ? ምጽአቱን ማን ነገረ ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም፣ ሐዋርያትም አልሰበኩኝም፣ ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ የመለሰችው ማን ነበረች? ፀሐይን። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ያኔ የፀሐይ አምላክ አጠገቡ እንዳለ አወቅ። ፀሐይን አይቶ የወንበዴ ተመለሰ። በፀሐይ ስብከት ንስሐ ገባ። እኛ ስንት ስብከት ሰምተናል? ምን እስቲ ንገሩኝ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ ይመለሳል። ተመለስ ያለው መመለስ ያቃተው ደግሞ 30 ስብከት ሰምቶ ያወዳድራል። የዛሬው ጥሩ ነው ይላል። ጴጥሮስ ዶሮ ሲጮ ሰምቶ ነው ንስሐ የገባው። ምን ሲጮ? እኛ ስንት ዶሮ ሲጮ ሰማን? እኛ ብንሆን አርደን እንበላው ነበር አይደል? እና ወንበዴው ተመለሰ። ይህን ወንበዴ የመለሰው ፀሐይ ብቻ ነበረች ይላል ቅዱስ ያሬድ። ኧረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ እኮ ነው። ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራኄ ውስጥ በክርስቶስ ፍቅር ውስጥ የሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግስት ምን በለኝ አስበኛል። የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግር ማይመለኝ ከጌታ አጠገብ አይደል የተሰቀለው? ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አዎ የጴጥሮስ ጥላ ይፈውስ የለ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድን ነው የሁሉ የሚያደንቁት ሊቃውንቱ? እንደው ምን እንዴት ሊያቅ ቻለ የሚሉት የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት። የእኛ ንስሐ የማያስተካክለው ነገር የለም። ጸሎታችንን አርትቶ ስለሚሰማ ማለት ነው። አንድ አባት ያደረጉትን ልንገራችሁና አበቃለሁ። ጸሎት ብዙ ጊዜ እኛ የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚለን። ለምን መሰላችሁ? አሁን እዚህ መሃል ወላጆች አላችሁ። ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ለአይጥ ብላችሁ የገዛችሁት መርዝ ቢኖር
ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታላችሁ? ቢያለቅስስ? አለቀሰ እኮ ትሰጡታላችሁ? እንገርፈዋለን እንጂ አንሰጠውም። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለምን ነው። ይገርማቸዋል። ስንት ነገር የማይጠቅመን ክፉ ነገር ለምን ነው። ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ። አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኒዓለም እችን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እችኛዋን ተዋትና እንዴ ማመልከቻ እንኳን እኮ ሽርዝ ድልስ ሲበዛው ሪጀክት ይደረጋል። እንኳን ጸሎት ማለት አቋም የለንም። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። ዝብርቅርቅ ያለ ጸሎት ነው የምንጸልየው፣ ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መጥተህ ተሳድበህ ክፉ ተናግረህ መጥተህ አማትበህ ልትጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን ይሰማናል። የመላእክቱን ምስጋና በሰማበት የእኛን ይስማ። አይገርምም? መላእክትን በሰማበት ይሰማናል። የእነሱን መዝሙር በቅድስና የሚዘምሩትን በሰማበት የእኛን ይሰማል። ከኃጢአተኛ አፍ ምስጋና ለምኔ ነው አይልም። በኃጢአት ተወደስኩ፣ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። የለመነውን ሁሉ ቢሰጠን ገደል እንገባ ነው። እምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ እርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አየለም ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስት እስክመጣስ አላስጠብቅህም። መቼ ከኔ ጋር ትሆናለህ? የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው መሀል ከተማ ውስጥ? አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አድርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል በእውነት። ከዚህ ጠብቀን እግዚአብሔር። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ። ቀረብ ሲሉ በጣም ያስፈራ ሰው ነው። ገረማቸው። ጸሎቱን ግን ሲሰሙት ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ። ብትውናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት ነዚህ? ምን ትሰራለህ? እንደዚህ ነው። ስንት ዓመት ወዲህ? ይህን ያህል። ጥሩ ነው ያለ የያዝከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልይ አለ። አባታችን ይበላል። አላውቅም አለ። ቅድስና እንጂ እውቀት የለው። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይገረማቸው። ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር። አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ቢሰራው እምቢ አለው። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጠው? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው፣ በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል። አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ?
እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው። እግዚአብሔር ለማለት የፈለግነውን ይስማል። አዎ ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጥልቁ ጠራው እንዳለ ነብይ እግዚአብሔር ጌታ ሆይ በዚህ መሆን ለኛ መልካም ነው ያሉነ ጴጥሮስ ቀራንዮ ላይ ግን በዚህ መሆን ለኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተክርስቲያን የሐዘን ጊዜ ላይ ነው ያለችው ነው አይደለም ምእመናን? አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል ለማለት ምን ቆሙ እንደርሱ ከመሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን ስዕሏን ይዘን። ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ። የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል። ክብርሽ ገናና ነው ለዘላለም። ማር አምላካችን እኛንም በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ላይ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋትን አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ይህንን ቃል የምናገኘው በዛሬው ዕለት በዓለ ስቅለቱን በተውላጥ ወይም በልዋጭ ስናከብረው የነበረው ስቅለቱን ስናስብለት የነበረው የመድኃኒታችን የኢየሱስ ክርስቶስ የተሰቀለበት ዕለት በዕለተ ዓርብ ከተከናወኑ ታላላቅ ነገሮች መካከል በአንደኛው ነው። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ የነበረው ከሁለት ወንበዴዎች መካከል ነው። በተለምዶ የቀኙ ወንበዴ የግራው ወንበዴ ፈያታዊ ዘየማን ፈያታዊ ዘጸጋም ብለን የምንጠራቸው ጥጦስና ዳክርስ የተባሉ ሁለት ወንጀለኞች መካከል መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ነበር። ጌታችን በዚህ ድርጊቱ ወይም በሁለት ወንበዴዎች መካከል በመሰቀሉ አስቀድሞ ስለ እርሱ የተነገረ ትንቢት ፈጽሟል። ሌላም ደግሞ ትንቢትን ተናግሯል። አስቀድሞ ስለ እርሱ የተነገረው ትንቢት ምንድነው? በትንቢተ ኢሳይያስ ምዕራፍ 53 ላይ እንግዲህ የብሉይ ኪዳን ወንጌል ተብሎ ከሚጠሩ መጽሐፍት መካከል አንዱ ነው ትንቢተ ኢሳይያስ። በ53ኛው ምዕራፍ ላይ ነቢየ እግዚአብሔር ኢሳይያስ በዕለተ ዓርብ ክርስቶስ የሚቀበላቸውን መከራዎች ከሩቅ ያለውን መንፈስ ቅዱስ አቅርቦ አሳይቶት ስለነበር የክርስቶስን ግርፋቱን፣ ሕማሙን፣ ስቃዩን አይቶ በእርሱ ቁስል እኛ ምን አለን? ተፈወስን። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ ስለ ክርስቶስ መከራ ከተናገረ በኋላ በመጨረሻ ከአመፀኞች ጋር ተቆጠረ ብሎ ተናግሮ ነበር። ከምኖች ጋር? እኛን ከጻድቃን ጋር፣ እኛን ከቅዱሳን ጋር፣ እኛን ከንጹሃን ጋር ሊደምረን እሱ ከምኖች ጋር ተቆጠረ? ከወንጀለኞች ጋር ተቆጠረ ብሎ ተናግሯል። ይህ ትንቢት ክርስቶስ ሲወለድም ሲሰቀልም ፈጽሞታል። ሲወለድ እንደምታውቁት እመቤታችን ከዮሴፍ ጋር ወደ ቤተልሔም ሄደችው በወቅቱ የነበረው ቄሳር ሕዝቡ ይቆጠር ዘንድ አዋጅ ስላወጀ ነው። ስለዚህ ጌታ በቤተልሔም ከተወለደ በኋላ እመቤታችንም ቅዱስ ዮሴፍም ራሱ ክርስቶስም በሕዝብ ቆጠራ መዝገብ ላይ ተመዝግበዋል። በጣም ይገርማል።
ከላይ የሌላ ሰው ስም፣ ከታች የሌላ ሰው ስም፣ ከመሃል ግን ኢየሱስ የሚለው ስም ተጽፏል። ስለዚህ ክርስቶስ ከኛ ጋር ተቆጥሯል። ከወንጀለኞቹ፣ ከሰካራሞቹ፣ ከዘማውያኑ ጋር አብሮ በአንድ መዝገብ ተቆጥሯል። ከአመፀኞች ምን አለ የሚለው ትንቢት ይፈጸም ዘንድ ተቆጠረ የሚለው ይፈጸም ዘንድ። በዕለተ ዓርብ ደግሞ ከሁለት ወንበዴዎች መሃል ተቆጥሮ እኛን ከጻድቃን ጋር አምላካችን ሊደምረን እሱ ከኃጢአተኞች ጋር ተቆጥሯል። ስለኛ ከኃጥአን ጋር የተቆጠረ አምላካችን እኛን ከጻድቃን ጋር ለመቆጠር ያብቃል። ክርስቶስ ስለኛ ተሰቅሏል፣ እርሱ ስለኔ ተሰቀሉ አላለም። ስለኛ ሞቷል፣ እርሱ ስለኔ ሙቱልኝ አላለም። እኔ ሞቻለሁ፣ እናንተ ለኔ ኑሩ ነው ያለው ክርስቶስ። እኔ ስለናንተ ከኃጢአተኞች ጋር ተቆጥሬያለሁ፣ እስቲ እናንተ ለኔ ብላችሁ ከኃጢአተኞች ቁጥር ውጡ ነው ያለው። እሱ ከሰካራሞች ጋር ተቆጥሯል፣ እናንተ ከስካር ውጡ። እሱ ከዘማውያን ጋር አብሮ በልቷል ጠጥቷል፣ እስቲ እናንተ ከዝሙት ለኔ ብላችሁ ውጡ ነው ያለው እንጂ ሞቻለሁና ሙቱልኝ አላለም። ተሰቅያለሁና ተሰቀሉ አላለም። ስጋን ከክፉ ምኞቱና መሻቱ ጋር ስቀሉት ነው ያለው ቅዱስ ጳውሎስ እንዳለው ማለት። ስለዚህ ክርስቶስ በዕለተ ዓርብ ተሰቅሎ ነበረ ከሁለት ወንበዴዎች መሃል ላይ ሲያዩት ያው በግራው ያለው ወንጀለኛ በቀኝ ያለው ወንጀለኛ ከሆነ በመሃልም ያለው ያው የነሱ ቢጤ ወንጀለኛ ነው ብለው ሰዎች እንዲሰድቡት ነበር አይሁድ ክርስቶስን ከሁለት ወንበዴዎች መሃል የሰቀሉት። እና በተሰቀለበት በዕለተ ዓርብ በመጀመሪያ በማቴዎስ ወንጌል ምዕራፍ 27 ላይ ሁለቱም ወንበዴዎች ይሰድቡት ነበር ይላል፣ ይነቅፉት ነበር። በኋላ ግን በቀኝ ያለው ወንበዴ ባልታወቀ ነገር ድንገት ሐሳቡን ቀይሮ እጅግ ወርቅ የሆኑ ቃላት ካንደበቱ ፈለቀ። ትልቅ ጸሎት ጸለየ። ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ አስበኝ አለው። በጣም ተራ ጸሎት አይደለም፣ ከወንበዴ የማይጠበቅ ጸሎት ነው። በነገራችን አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና ይህ ወንበዴ እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስጥከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግሥትህ በመጣ ጊዜ ምን በለኝ አስበኝ አለ። ቃሉ ተደጋጋሚ ስለሆነ ስለሚነገር አዲስ ነገር ያለው አይመስለንም። እስቲ ከኔ ጋር በሉ ጌታ ሆይ ምን ሆይ? አዎ እንግዲህ ጌታ ሆይ ክርስቶስን የማይለው የለም። እንደውም ከመብዛቱ የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይደል እስኪል ድረስ ብዙዎች ጌታ ሆይ ብለውታል። ይህ ወንበዴ ግን ጌታ ሆይ ብሎ ክርስቶስን የጠራው በዕለተ ዓርብ ነበረ። ዓርብ ዕለት ክርስቶስን ጌታ ሆይ ብሎ የጠራው ሰው የለም። ሌላ ቀን አሳና እንጀራ አበርክቶ ሲያበላቸው በልተው ሲጠግቡ ጌታ ሆይ እንዴት ዋልክ ያሉት በጣም ብዙዎች አሉ። ሙት ሲያስነሳ፣ ድውይ ሲፈውስ፣ ሽባውን ሲተረትር አይተው ጌታ ሆይ ያሉት ብዙ አሉ። የደስታው ቀን ማለት የስቃዩ ቀን የመከራው ቀን ግን በዓርብ ዕለት ማን ነው ክርስቶስን ጌታ ሆይ ብሎ አክብሮ የጠራው? ዓርብ ዕለት ጌታ ሆይ ያሉት እነማን እንደሆኑ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት። ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም፣ ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን አብረውት የዋሉ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ያዩ አሳ እንጀራ ሲያበረክት የበሉ የጠጡ ሐዋርያቱ እኮ ከዮሐንስ በቀር እግሬ አውጪኝ ብለው ነው የሸሹት። ብቻውን ነበረ ጌታ፣ ዘመድ አልነበረውም። የመከራ ቀን ማን ከሱ ጎን መታየት ይፈልጋል? ደብረ ታቦር ጌታ ሆይ በዚህ መሆን ለኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተክርስቲያን የሐዘን ጊዜ ላይ ነው ያለችው ነው አይደለም? ምእመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ
እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል እንደ ማህሌት የምንቆመው? እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን ስዕሏን ይዘን። ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ። የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስ ግዛት ያለህ ነህ። የራስ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው መሆኑን አወቀ። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው። ይሁን በዴ ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም እንዴ? ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ። አመለጠ ክርስቶስ። እናንግስ ብለውት ለምንድን ነው? ስለጠገቡ ነው አለ ሆዳቸው። ሆዳቸው ሲሞላ ንጉሳችን አንተ ነህ ብለው በግድ ሊያነግሱት ነበር። 2 ቀን ሙሉ ፈለጉት ይላል። ከኔ ጋር ናችሁ? ስንት ቀን ሙሉ? በጀልባ ሁሉ ምናልባት የብስ ላይ ላይኖር ይችላል፣ ባህር ላይ ካለ ብለው በጀልባ ፈለጉት ይላል። ለሆዱ ሲሆን እግዚአብሔርን የማይፈልግ ማን አለ? ለሆዱ ሲሆን ከዛ አገኙት። መምህሮ የት ከረም ካሉት ይላል። አዎ ስለበላችሁና ስለጠገባችሁ የፈለጋችሁኝ ያላቸው ጌታ። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነቢየ እግዚአብሔር ዳዊት ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም፣ መልክና ውበት የለውም ነው ያለው ነቢዩ። ምንና ምን የለውም? ውበቱን ተውት፣ መልክ የለውም። አይኑ የቱጋ አፍንጫ የቱጋ እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል። ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው። ታውቃላችሁ? የተሰቀለ ስጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሱ አቅጣጫ ማየት ይጨንቅ ነበር። ፊቱን እንደሚያዞርበት ሆነ ይላል እኮ። የሚያዩት ሰዎች በደንብ ለማየት እስኪጨነቁ ድረስ። ለምን? የተገረፈው 6666 ጊዜ ነው። የኛ ቤተክርስቲያን 6666 ጊዜ ትላለች። ቅዱስ ኤፍሬም ሶርያዊ ግርፋቱን መቁጠር እንችላለን፣ ህመሙን ግን መቁጠር አይቻልም ይላል። ምን ያህል እንዳመመው መቁጠር አይቻልም። ይህን ያህል ተገረፈ እንጂ ይህን ያህል አመመው ማለት አይቻልም። የተገረፈው እኛ ለቡሄ በምናጮኸው ጅራፍ ይመስላችኋል? አይደለም። ሮማውያን ጆሲፈስ ፍላቪየስ የሚባለው የሮማውያን ታሪክ ጸሐፊ ሮማውያን የሚገርፉት በብረት ቁርጥራጭ ነው ይላል። በተቆራረጠ ብረት በሚስማርና በሾሎ አጥንቶች ነው። ስለዚህ አንድ ሰው ሲገረፍ ስጋው ላይ ያ ሚስማር ይሰካል፣ ያ አጥንት ይሰካል እና ሲያነሱት ስጋውን እየነጨ ነው የሚደርሰው። እና አንዳንዴ ደግሞ በጣም ብዙ ስጋ ይነጭና አራግፈው ነው ቀጥሎ የሚገርፉት ማለት። የለበሰው ልብስ እኮ በደም ቀይ ነበረ። ቀሚስ ለምን ቀላ? ነቢዩ ኢሳይያስ ቀድሞ አይቶት ከሩቅ እኮ ነው። ቀሚስ ለምን ቀላ? ወይን እንደሚጨምቁ ሰዎች ለምን መሰለ ቀሚስ ይላል። ዓርብ ዕለት እኮ እነሱ ቀይ ልብስ ለማልበስ ደከሙ እንጂ ቀድሞ እኮ ልብሱ ቀይ ሆኗል፣ በገዛ ደሙ ማለት። እንደዛ እየተሰቃየ አይቶ ግን አመነበት። የቀኝ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ? ምን ማለት ነው? አሁን እንደማይ ሞታ አትቀርም፣ ከሞት ትነሳለህ። ተነስታ አትቀርም፣ ወደ ሰማይ አርጋ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ
እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴው። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ ዛሬ አባቶቻችን ሲያዜሙት የነበረው ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ፣ የቀኝ ወንበዴ ይህንን እንድታውቅ ማን ነው ያስተማረ? የት ነው የተማርከው? አጠገቤ ያለው ንጉሥ መሆኑን በምን አወቅ? ምጽአቱን ማን ነገረ ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም፣ ሐዋርያትም አልሰበኩኝም፣ ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ የመለሰችው ማን ነበረች? ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ያኔ የፀሐይ አምላክ አጠገቡ እንዳለ አወቅ። ፀሐይን አይቶ የወንበዴ ተመለሰ። በፀሐይ ስብከት ንስሐ ገባ። እኛ ስንት ስብከት ሰምተናል? ምን እስቲ ንገሩኝ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ ይመለሳል። ተመለስ ያለው መመለስ ያቃተው ደግሞ 30 ስብከት ሰምቶ ያወዳድራል። የዛሬው ጥሩ ነው ይላል። ጴጥሮስ ዶሮ ሲጮ ሰምቶ ነው ንስሐ የገባው። ምን ሲጮ? እኛ ስንት ዶሮ ሲጮ ሰማን? እኛ ብንሆን አርደን እንበላው ነበር አይደል? እና ወንበዴው ተመለሰ። ይህን ወንበዴ የመለሰው ፀሐይ ብቻ ነበረች ይላል ቅዱስ ያሬድ። ኧረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ እኮ ነው። ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራኄ ውስጥ በክርስቶስ ፍቅር ውስጥ የሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግስት ምን በለኝ አስበኛል። የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግር ማይመለኝ ከጌታ አጠገብ አይደል የተሰቀለው? ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አዎ የጴጥሮስ ጥላ ይፈውስ የለ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድን ነው የሁሉ የሚያደንቁት ሊቃውንቱ? እንደው ምን እንዴት ሊያቅ ቻለ የሚሉት የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። አስበኝ፣ በመንግስት በመጣ ጊዜ አስበኝ። ስራዬን እንዳታስብብኝ እኔን ግን አስበኝ። ኃጢአቴን እንዳታስታውሰው እኔን ግን አስታውሰኝ። መንገደኛ እንኳን አብሮ ሲሄድ አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ ሄድኩት እኔን አደራ አስበኝ። ስራዬ እንዳታስበው። ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለመነ ወንበዴ። በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበኝ ስትል አታፍርም? ምን ስትሰራ ከርመሃል አለም። ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ። አሁን የወንበዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድነው ያለው? በትንሣኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳይ ያኔ አስታውሰኝ ነው ያለው። ዛሬ ከኔ ጋር ቤት ትሆናለህ አለው። እየሰማችሁ ነው? ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይህን ወንበዴ የተቀበለ አምላክ ይቀበለን። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር ያሳያችሁ ክርስቶስ ምን ያህል እንደተገረፈ ነግሬያችኋል። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይህ ሰውዬ የግራ ወንበዴዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ፣ ድውይ የምትፈውስ እስቲ እንይ የሚሉ ማለት
ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ አላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። አሁን በዚህ በሚዲያ ዘመን አናጣራም እኮ የሆነ ሰው 10 ሰው ከሰደበው 30 ሰው ይጨምርለታል። የሚያውቀውም የማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው። ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ? የአልዓዛር እህቶች ለቅሶ ካስለቀሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ ነው። ስድቡ፣ ጥላቸው፣ ክህደቱ፣ ሐዋርያቱ ጥለውት መሄዳቸው እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራም? እኛስ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? የጥበብን መጀመሪያ ነገረው። እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበይ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከ ዛሬ ኃጢአት የነበረው የምግባር ችግር ነው። የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል፣ ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ አንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። 1 2 እኛ ስላደረግነው የሚገባንን እንቀበላለን አለ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመነ። 3ኛ ማንም ያልመሰከረው ምስክርነት ሰጠ። ከኔ ጋር በሉ፣ ይህ ግን አይሰማም። ምንም ክፋትን አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አለ? አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለዋል አላሉ? 12 ዓመት ደም ይፈሳት የነበረ ሴት ደሜን ቀጥ አረገው እንጂ ምን አረገ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርም? 38 ዓመት የተኛው ያ በሽተኛ አልጋን ተሸክመ ሂድ ብሎ ክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። ስለዚህ ክርስቶስ ያመመው ጥፊው አይደለም፣ ባዳነው ሰው እጅ መመታቱ ነው። ጥፊው አይደለም ያመመው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬ ያለው? መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለ። አምላካችንን በኃጢአት ከመምታት ይሰውረን በእውነት። አዎ እሾህ ደፋ ሲባል እሾህ ይመስላችኋል? ጌታችን የደፋው እሾህ የተባለው ምንድን ነው? ኃጢአት እኮ ነው። አዎ እሾህም አነቀው የሚለውን ሲተረጉም ወንጌል ምን ይላል? የባለጸግነት ምኞት፣ የዚህ ዓለም ምኞት ነው ይላል። ኃጢአት ነው። ስለዚህ ክርስቶስ እሾህ ሆኖ የወጋው በአዳም ምክንያት ምድር ካንተ የተነሳ ምንን ታበቅላለች? እሾህን የተባለውን እሾህ ክርስቶስ ዘውድ አድርጎ ደፋው። ጌታችን የደፋው የኔና የናንተን ኃጢአት ነው የተሸከሙ። ስለዚህ ዛሬ ኃጢአት ስንጨምር እሾህ ነው እየጨመርንበት ያለ ነው። ሌላ ቁስል ነው የምንወጋው።
እና የወንበዴ ግን ክፋትን አላደረገም ማለትና ዞረና ወደ ጌታው ጸለየ። ጌታው በመንግስት በመጣ ጊዜ ምን በለኝ አስበኝ። ምን አይነት ሰው ነው? አድነኝ እንኳን አላለም። ከመስቀሉ አውርደኝ፣ ችንካሬን ንቀለው አላለም። ችንካሬን አትንቀለው፣ ኃጢአቴን ግን ንቀለው። ኃጢአቴን ንቀልልኝ፣ ቁስሌን አትፈውሰው፣ ስርየት ግን ስጠኝ። ወደ ምድር አትመልሰኝ፣ ምድር ላይ ዕድሜን አትጨምረው፣ የሰማዩን አቅናልኝ፣ አስተካክልልኝ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይልላችኋል? ይጨመርላችሁ። ገብቶታል ይሄ ወንበዴ ምን አይነት ሰው ነው በእውነት። አስገራሚ ጸሎት ጸለየ። ይህን ጊዜ ጌታ ምን አለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ጥያቄውና መልሱ አይገናኝም። ወንበዴ የጠየቀው ምንድን ነው? በመንግስት በመጣ ጊዜ ምን በለኝ። ክርስቶስ የመለሰው በመንግስቴ በመጣው ጊዜ አስብሃለሁ አይደለም። መቼ ነው ያለው? አይሰማም። ዛሬ ከኔ ጋር በገነት ትሆናለህ አሉ። በጣም ይገርማል ቸርነቱ። አንድን ወንበዴ ገነት አስገባው። አንድን ወንበዴ። ስንት እኮ ቅዱሳን ሲኦል ውስጥ ቁጭ ብለው ካሁን መጥቶ ከሲኦል ያወጣናል ብለው እየጠበቁት እኮ ነው 5000 ዓመት ሙሉ። አንዱን ወንበዴ አስቀድሞ አስገባው። ጻድቃን ቁጭ ብለው ወንበዴውን አስቀደሙ። አቤት! አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንደው እናንተ አታፍሩም? እንደው በቃ እናንተ ተረት አያልቅም ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉን ነበር። ይህን ታሪክ ከገድል ከድርሳን ሰውሮ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። ወንጌል ላይ ባይጻፍ ምን እንደሚሉን እናውቃል። እንዴት እስቲ አታፍሩም? አሁን አንድ ወንበዴ ገነት ገባ ስትሉ እኛ ልናፍር እንችላለን። እግዚአብሔር ግን አላፈረበትም፣ አስገባው። ከፈለገ በገንዘቡ የፈለገውን ማድረግ ይችላል አይችልም? በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላል? ውሃው በበርሜል መሆን ነበረበት። እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ነው የሚለው። እና አስገባው። ግን ገርሞናል መቼስ የእግዚአብሔር ምሕረት እኮ በጣም ይገርማል። ለእኛ አይምሮ እኮ ይከብዳል። እኛ ለራሳችን እንኳ ይቅርታ እናደርግም። እሱ የሚምረንን ያህል እሱ የሚተውልንን ያህል እኛን ተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል፣ ይምርሃል። እና አንዳንዴ ምህረቱ ከሰው አይምሮ በላይ ሆነና አይ እዚህ ጋርማ ይበቃል እንላለን። እኛ እስከሆነ ልክ ስለሆነ ይቅር የምንለው እግዚአብሔርም እንደኛ እንዲሆን እንጠብቃለን። እንደሱ ግን እንደዛ አይደለም። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያለ ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። ከአንድ ሰው ላይ እኮ እንከን ፈልገን ለመጥላት ማለት እኔ እሷን አልወዳትም እሱን አልወደውም ለማለት ሰበብ እንፈልጋለን። ሰበብ ከጠፋ ምን እንደምንል ታውቃላችሁ? ትከሻ አይወዳትም እንላለን። እኔ እገሌ ዝም ብሎ ውስጤ ይነግረኛል እንዲሁ አልወደውም እንለው ሰው አለ የለም? እግዚአብሔር በሉ እስኪ ዓለሙን እንዲሁ ወዷል። እንዴት ወዷል? እንዲሁ። እሱ እንዲሁ ወዶናል፣ እኛ እንዲሁ ምንጠላው ሰው አለ። እንዲሁ ሳያት ትከሻ ይነግረኝ የአይኑ ቀለም አያምረኝም ብለን ምንጠላው ሰው አለ። ምንጠላበት ሰበብ ቢጠፋ ማለት ነው። አልተገኘማ። የሚገርመው ያለ ሰበብ የጠላነውን ሰው ትከሻ አይወደውም ያልነውን ሰው የሆነ ጥፋት ሲያጠፋ እኮ እኔ እኮ ቀድሜ ይታወቀኝ ነበር እንላለን። ያንተ ትከሻ ነብይ ነው እንዴ? ጉድ እኮ። እግዚአብሔር ደግሞ በምን ልማረው ይላል፣ ሰበብ ይፈልጋል። ምግባር ቢያጣ እምነቱን ያህል እንደው በቃ ትንሽ ቅንነቱን እግዚአብሔርን ለመፈለግ በሉ እስኪ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። አው መጽሐፈ ዜና መዋዕል እንዲህ ነው የሚለው። ቢያጣ ትንሽ እግዚአብሔርን የሚፈልግ ልብ እንዳለህ ካወቀ እሱን ሰበብ አድርጎ ይምርሃል። እግዚአብሔር መንግስቱን በርካሽ ዋጋ ሸጠው ብለዋል ባለቅኔው። በርካሽ ዋጋ ሸጠው። እዚህ መሃል ነጋዴ ካለ ይበሳጫል። እግዚአብሔር ግን መንግስቱን በዘለላ እንባ ሸጠው። ጠብ ባለች ባንዲት እንባ ሸጠው። መንግስቱን ያህል ነገር እንዴት በእንባ ይሸጣል? በትንሽ ነገር ነው የሚሸጠው። ለመማር ሰበብ የሚፈልግ አምላክ ስለሆነ እና ይህ ወንበዴ በመንግስት ምን በለኝ አስበኛለሁ። ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደለ ራስህን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠውም። ማረኝ ሲለው ግን ካፉ ተቀበለው። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ ነው። መዓቱ የራቀ ምህረቱ ሩቀ መዓቱ ብዙ ምህረት የተባለ ለዚህ ነው።
የቀኙ ሲሰድበው ቆይ ቀጣሃለሁ አሳያለሁ አላለው። ሲኦል ከታሃለሁ ዛሬውኑ ሲኦል ከኔ ውጭ ሆነ ሲኦል ትገባለህ አላለው። የቀኙ ግን ማረኝ ሲለው ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ለዚህ ወንበዴ ምሕረት ያደረገ አምላክ ለሁላችን ምሕረት ያርግልን። የሚገርም ነው። ኪሩብ እንኳን ደነቀው እኮ በሰማይ የእሳት ሰይፍ ይዞ ሱራፊ መልአኩ ገነትን የሚጠብቀው እሱ እዛ ይጠብቃል። እንደውም አንዱ ባለቅኔ ምን አሉ መሰላቸው? ይህ ሰውዬ ዕድሜው ሙሉ ወንበዴ ነው አይደለ? ብዙ ነገር ሲሰርቅ ነው የኖረው። ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነትን። ምንን ሰረቀ? እዛው መስቀል ላይ። አይገርምም? እንደ ወንበዴ ነገር እኮ እዛ ጨረሰ። ኪሩብ እዛ ሰይፍ ይዞ ገነትን ይጠብቃል። እሱ ከባለቤቱ ጋር ተነጋግሮ ቁልፍ ተቀብሎ መጣ። ሲያየው ደነቀው። ግብረ ሕማማት ሲነበብ ሰምታችኋል። ቅዱስ ያዕቆብ ዘስሩግ እንዴት አድርጎ እንደጻፈው አንተ ማነ አብርሃም ነህ እንዲህ ያለው ሲያየው፣ ያ እንግዳ ተቀባዩ አብርሃም ነው ወይ? ማ እኔ አለ የቀኙ ወንበዴ። እኔ እንግዳ ልቀበል፣ እንግዳ ካገኘው ሳልዘርፍ አልሸኝም አለ። እንግዲያው አንተማ ዳዊት ነህ፣ አንተማ ገሌ ነህ እያለ የጻድቃንን ስም ጠራለት፣ ደረደረለት። አይደለውም። ታዲያ ማነ? እኔ ወንበዴ ነኝ፣ ሌባ ነኝ፣ ቀማኛ ነኝ። እንዴት መጣህ እዚህ? የእሳቱን ባህር እንዴት ተሻግረ መጣህ አለው። የክርስቶስን የደሙን ማህተም ሲያሳየው በልና ግባ አለው። የደሙን ማህተም ይዘን የማናልፈው በር አለ? የለም፣ አስገባው። ስጋውን ደሙን ተቀበሉ የሚባለው ለዚህ ነው። ስጋውና ደሙን ተቀብለን የማናልፈው በር የለም። ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ። ስጋውን ደሙን ተቀብለን የማንገባበት በር የለም። ገባ ወንበዴ እና አስደናቂ ምሕረት ለዚህ ወንበዴ አደረገለት። ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰርቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ወይ ሌላ አይደለም ጥበብንና ማስተዋልን ስጠኝ አለ። ሲለው ምን አለ እግዚአብሔር? ሀብት አልለመንከኝም፣ ዝና አልለመንከኝም፣ ወይም ደግሞ ጠላቶቼን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ አለ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። ሌላ ልጨምርላችሁ። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ኃጢአተኛ ነው። ሁለተኛ ፈሪሳዊ ነው። ሁለቱም መጸለይ ጀመሩ። ፈሪሳዊው እንደው በጣም አስቂኝ ጸሎት ነው ያደረገው። ምንድነው? ጽድቁን ነው የሚያወራው። ጌታ ሆይ በሳምንት 2 ጾማለሁ፣ በሳምንት 2 ምን እላለሁ? አሁን ጸሎት ነው ሪፖርት ነው። ጾማለሁ፣ ካለኝ ከ10 አንዱን እሰጣለሁ፣ እንዲያደርጋለሁ እያለ ይመጻደቃል። ቀራጩ እዛ ጋር ቆሟል እና እየጸለየ ዞር ብሎ ሳይው ቀራጭም አለ። በሳምንት 2 ጾማለሁ፣ 10 አወጣለሁ፣ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ? አይገርም? ምጽድቂያው ማለት ነው። እንደዚህ ሰውዬ ስላላደረከኝ አመሰግንሃለሁ አለው። ያ ሰውዬ ግን ቀና ብሎ ማየት ፈርቶ ቀራጩ ማለት ነው። ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይዘንድ አገባቢ አይደለም እንዳለው ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢአተኛውን ማረኛል። እስኪ በሉ እኔን ኃጢአተኛውን ማረኝ። ልክ ይህንን ሲል ይህ ቀራጭ ይላል ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ከዚህች ቤተ ክርስቲያን ጻድቅ ሆኖ ለመመለስ ያውቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ? አሁን እኔ እሱን አይደለም የፈለግኩት። ጌታ ሆይ ጻድቅ አድርገኝ ብሎ ጸልዋል። እኔ ጸልየው ምንድን ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። አረ ምህረት ብቻ አይበቃህም አንተ ጻድቅ አድርጌሃለሁ። እግዚአብሔር ትንሽ ሲለምኑት ብዙ የሚሰጥ አምላክ። እግዚአብሔር ጸሎታችንን አስተካክሎ ይስማል። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀመረን ከመቼው እንዳለቀ ገርሟቸው ያውቃል አያውቅም? ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር። ይሄ ወንበዴ ከኛ እንዴት ተሻለ? ጌታ ሆይ በምን አስበኝ ነው ያለው። በምን እኛ ምን ለምነው መንግስቱን ነው ወይ? እስቲ ዛሬ ጸልየ ነው የምንሄደው ጸሎት ስንገባ ጸልየን የገባው ጸሎት መንግስቱን ነው።
እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። እኔ አባታችን ሆይ የሚለው ጸሎት ራሱ እኛ ብንሆን የጻፍነው ብዬ አስባለሁ አንዳንዴ። አባታችን ሆይ በሰማያት ስምህ ምን ይበል፣ ከዛስ ፈቃድ በሰማይ እንደሆነች፣ ከዛስ የዕለት አሁን እግዚአብሔር ስለሰጠን ነው እንጂ እኛ ቢሆን የጻፍነው አባታችን እንጀራችን ውስጥ ብለን ነው የምንጀምረው። መጀመሪያ ሆዴን ነው፣ ስጋዊ ነው ልመናችን። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተ ክርስቲያንን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ በለን የሚል ስለት። እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ። ማዕበሉ እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አይደል፣ ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐን ላንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። እቅዶቻችን ናቸው ያስፈሩን። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቀን በመንግስት በመጣ ጊዜ ምን በለኝ አለ፣ አስበኝ። ዛሬ ከኔ ጋር በየት ትሆናለህ አለው፣ በገነት ትሆናለህ አለው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን፣ በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ሰበብ የለንም። ይህ ወንበዴ በደቂቃ ምህረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል። የእኛ ንስሐ የማያስተካክለው ነገር የለም። ጸሎታችንን አርትቶ ስለሚሰማ ማለት ነው። አንድ አባት ያደረጉትን ልንገራችሁና አበቃለሁ። ጸሎት ብዙ ጊዜ እኛ የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚነው? ለምን መሰላችሁ? አሁን እዚህ መሃል ወላጆች አላችሁ። ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ላይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታላችሁ? ቢያለቅስስ? አለቀሰ እኮ ትሰጡታላችሁ? እንገርፈዋለን እንጂ አንሰጠውም። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለምን ነው። ይገርማቸዋል። ስንት ነገር የማይጠቅመን ክፉ ነገር ለምን ነው። ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ። አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኒዓለም እቺን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እቺኛዋን ተዋትና እንዴ ማመልከቻ እንኳን እኮ ሽርዝ ድልስ ሲበዛው ሪጀክት ይደረጋል። እንኳን ጸሎት ማለት አቋም የለንም። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ፣ ዝብርቅርቅ ያለ ጸሎት ነው የምንጸልየው። ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መጥተህ ተሳድበህ ክፉ ተናግረህ መጥተህ አማትበህ ልትጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን። ይሰማናል። የመላእክቱን ምስጋና በሰማበት የእኛን ይስማ። አይገርምም? መላእክትን በሰማበት ይሰማናል። የነሱን መዝሙር በቅድስና የሚዘምሩትን በሰማበት የእኛን ይሰማል። ከኃጢአተኛ አፍ ምስጋና ለምኔ ነው አይልም። በኃጢአት ተወደስኩ፣ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። የለመነውን ሁሉ ቢሰጠን ገደል እንገባ ነበር። እምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ እርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አይ የለም፣ ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስት እስክመጣስ አላስጠብቅም። መቼ ከኔ ጋር ትሆናለህ? አዎ፣ በዚህ በጣና ገዳማት አንድ ዋሻ ላይ ይጸልዩ የነበሩ አንድ ባህታዊ አሉ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።
እና እኚህ ባህታዊ እንግዲህ ባህታዊ ማለት ለምሳሌ እዚህ ከኔ ጀርባ አበው መነኮሳት ታያላችሁ። መነኮሳት አሉ። መነኮሳት በገዳም የሚኖሩ እንዲህ ባለ ገዳምም በሩቅ ባሉትም ገዳማት የሚኖሩ መነኮሳት ናቸው። ባህታውያን ደግሞ ገዳምም አይገቡ፣ በስርዓተ ቤተክርስቲያን ገዳም የሚገቡ አይደሉም። በበረሃ ነው የሚኖሩት፣ አይታወቁ እና እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሬያችሁ ሂዱ። ዛሬ ምን መሰላችሁ? አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት ነው። የሰማችሁ ነው። ካወቅነው እኛ ባህታዊ አይደለም። ለምን? ባህታውያን አይታወቁም። መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል። አባ ጳውሊ አይቶ አናግሮት መጣና ምን አለ መሰላችሁ? መነኩሴ አይደለሁም፣ መነኩሴ ግን ያውቃል። መነኩሴ አይደለሁም፣ ምን አይቻካለሁ? መነኩሴ አይደለም። እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለማዊ ስማቸው ይጠፋቸዋል። ዓለም ላይ እንዴት ነው ፀሐይ ይወጣል፣ አሁን ንጉሥ ይነግሳል፣ እንደ ድሮ እንዴት ነው ብለው ነው የሚጠይቁት። ምንም ከዓለም በፍጹም የተለዩ ነው። ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷችኋል? አሁን የኛ ሕዝብ ማንም ተነስቶ ጸጉሩን ካሳደገ ይቀበላል። እኔም አሁን ትንሽ ቢጨምር እርግጠኛ ነኝ ትከተሉኛላችሁ። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው መሀል ከተማ ውስጥ? አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለ ሰብስክራይብ አድርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል በእውነት። ከዚህ ጠብቀን እግዚአብሔር እና እውነተኛ ባህታዊ ነው ይሄ የምላችሁ። በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ። እኛ አባት በጀልባ ተሳፍረው እስቲ እዚች ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምፅ ሰሙ። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ። ቀረብ ሲሉ በጣም ያስፈራ ሰው ነው። ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ። ብትውናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት ነዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወዲህ? ይህን ያህል። ጥሩ ነው ያለ የያዝከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተው ነው ያስተማሩኛል። አይ ሰይጣን ነው የተጫወተባሉት። ሰይጣን መነኩሴ ነው ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልይ አለ። አባታችን ይበላል። አላውቅም አለ። ቅድስና እንጂ እውቀት የለው። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይገረማቸው። ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ቢሰራው እምቢ አለው። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጠው? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው፣ በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል? አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው። እግዚአብሔር ለማለት የፈለግነውን ይስማን። አዎ ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጥልቁ ጠራው እንዳለ ነብይ እግዚአብሔር ዳዊት ማለት ነው። እና ይህ ወንበዴ ጌታ ሆይ በመንግስትህ አስበኝ ባለው ጊዜ ፈጥኖ የመለሰ መድኃኔ ዓለም ክርስቶስ የሁላችንን ጸሎት ፈጥኖ ይስማን። ሀገራችንን ቤተክርስቲያናችንን ሰላም ያድርግልን። የሰማነውን በልቡናችን ጽላት ይጻፍልን።